የነጻነትንና ያብርሽን ሚስጥር ግልጥልጥ አርጋ ወጣችሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትርፍ ይበልኝ። እንደምናላችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ ሩታ የአብርሽንና የነጻነትን ሚስጥር እንግዲህ አውጥታለች ማለት ነው። ሪከርዱን እስከ መጨረሻው ድረስ አዳምጡት፣ አስገባላችኋለሁ። ሪከርድ እዚህ ጋር አለ። ላይክ እና ሼር ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ ቪዲዮውን። ሩታ እንግዲህ ታንትና ያንቺን ገበና ያለ ማውጣት ፈልጌ ነው እንጂ ሚዲያ ላይ አውጥቼ አሰጣሻለሁ ብላን ነበረ ማለት ነው። እንግዲህ ያ ነገር ደግሞ ምንድነው የሚለውን ነገር በሪከርድ እንደኔ ኢንስታግራም ቴሌግራም ላይ አግኝታችሁ ከሆነ አላቅም፣ እኔ እዛ ነው ያገኘሁት ማለት ነው። ሪከርዱን መስማት ትችላላችሁ ማለት ነው። እና ነፂ ደግሞ ይሄ እውነት አይደለም የተቀናበረ እንትን አምጥተሽ ነው እንጂ የኔ አይደለም ብላታለች። እሷ ሩታ ደግሞ እና የማን ነው ይሄ? የራስሽ ነው፣ የራስሽ ድምጽ አይደለም ወይ? የራስሽ ቮይስ አይደለም ወይ? ከማጋ እንደምታወሪ ያለው አይደለም ወይ? በማለት እያሰማቻን ነበረ ማለት ነው። አብርሽም እንዲሁም ደንግጧል። እንግዲህ አብርሽ የሰራውን እንግዲህ ያው የላከልኝ ያንቺ የሆነ ሰው ነው የላከልኝ ብላታለች ማለት ነው። እና ትዳሬን ልታፈራርሽ ነው ወይ የመጣሽው አንቺ? የትም ምክንያቱም የትም ልጋባ የትም ዱባይ ተጋባይ ሄደች እያልሽ እያወራሽ ነው። ትዳሬን ልበትኒ ነው የመጣሽው። ስለዚህ ትዳሬን ካሁን በኋላ ለመበተን ተሆነ አስበሻለሽው፣ አለቅሽም ነፂ ብላታለች ማለት ነው። እንግዲህ ሩታ ደግሞ ጥፊዋ ታውቃላችሁ፣ ትጠፈጥፋለች ሰውን ማለት ነው። ነጻነትም እንግዲህ በጥፊ እንዳትጠፈጠፊ ማለት ነው። በሰላም ብከጂ ይሻልሻል። ምክንያቱም መጀመሪያውኑ ያጠፋሽው ራስሽ ነሽ። የበፊት ያንቺ ፍቅረኛ ከሆነ አብርሽ ለምን ለቀቅሽውና አሁን ለምን እንደገና ፈለግሽው? እኔ እኮ ግርም የምትሉ ሴቶች ማለት ነው። ወላሂ ካሁን በፊትም በነገራችን ላይ ተናግሬያለሁኝ እኔ ማለት ነው። እና መጀመሪያ ላይ አትፈልጉትም ያን ሰው፣ ግን በኋላ ምን እንደምታስቡ ያን ሰው ትፈልጉታላችሁ መጨረሻ ላይ ማለት ነው። ምክንያቱም ህይወቱን ጥሩ ሁኔታ ላይ አድርጎ አራዝ የራሱ የሆነ ህይወት ቀጥሎ ጥሩ ኑሮ እየኖረ እያለ ከዛ ገብታችሁ የሆነች ነገር ይዛችሁ የምትበጠብጡን ነገር በጣም ታስጠላላችሁ። ላይ እንደዛ አይነት ነገር ማለት ነው። ይቅርታ ግን ሁላችሁንም አይደለም። እና ስለዚህ ሩታም እኔን ለመበጥበጥ ነው ወይ የመጣሽው ብላ በቃ የሌለ ነገር ታንትና እንግዲህ አይታችኋል፣ ተጠፋጥፏል ማለት ነው። ልጥፈጥፋትን ፈልጋ ነበር። ማን ነው ድንጋይ ላይ ውሃ ቢያፈሱበት እንቦጭ ነው ብላ እንዲሁም ተረታባታለች ማለት ነው። ሩታ አብርሽንም ከስር የጠፋ ብላ ገልምጠዋለች ማለት ነው። እና እንግዲህ ቦይሱን ደግሞ ሰምተዋል አይደል? እየሰማው ነው ያለው ብላ አሰምተዋለች ያለውን ቦይስ ማለት ነው። እንግዲህ እሱ ደግሞ ይሄ የመቼ ነው እንደዚህ የሆነው በማለት በመደንገጥ እንግዲህ ነፂም ላይ ጮሆባታል ማለት ነው። ነፂ ትጀመር የመጣሽው አንቺ ትዳሯን ልታፋችና ልታለያይ ነው የመጣሽው። እዚህ ምን ልትሰሪ መጣሽ? አዲስ አበባ እያላችሁ ብዙዎቻችሁም እያላችኋን ነው። እሷም አሁንም ቢሆን አለቅም። ስለዚህ አንቺ ነሽ ሩታ፣ አንቺ ነሽ የገባሽው በእኔ ላይ እንጂ እኔ አልገባሁብሽም። ስለዚህ አንቺ ሰራተኛ እንደሆንሽ ወቂ፣ እኔ ደግሞ የሱ ሚስት መሆኔን ወቂ እያለች ነበረ ማለት ነው። እንግዲህ እንደዚህ አይነት ነገሮች በጣም ይደብራሉ በነገራችን ላይ ማለት ነው። እኔ እንጃ ብቻ እውነትም አይመስለኝም ፕራንክ የሚመስለኛል ብቻ አላቅም። ብዙ ነገሮችን ውስጤ እየተመላለሰብኝ ይገኛል እውነት ለመናገር በተሰብ ማለት ነው። እና ስለዚህ ለማንኛውም ማለት ነው ሩታ እስሬ እንዳትደርሽ፣ ካሁን በኋላ ግን እስሬ ተደረሽ እንዲሁም ትዳሬ ውስጥ ተገባሽ አለቅሽም በማለት ዝታባታል። ነፂም አንቺ ነሽ ትዳሬ ውስጥ የገባሽው፣ አንቺ ነሽ እኔ ፋሚሊ ውስጥ የገባሽው፣ አብርሽ የኔ ነው እውነታውን አልቀበል ስላልሽ እንጂ እውነታውን ተፈለግሽ እሱኑ ጠይቂና ከሱ ተረጂ፣ እንዲሁም ተፈለግሽ ደግሞ እኔ ማስረዳሻለሁ በደንብ አድርጌ። ስለዚህ አንቺ ነሽ የገባሽው እኔ አይደለሁም ብላለች። ነፂ ደግሞ እንግዲህ የማንኛቸው እውነት እንደሆነ ብቻ አላወቅንም ሁላችንም ማለት ነው። አሁን ላይ ግን ሩታ ነፍሰ ጡር እንደሆነች ነው የምናውቀው። ሩታ እንግዲህ የአብርሽ ሚስት እንደሆነ እናውቃለን። ይችኛዋን ደግሞ ነጻነትን ማለት ነው እንግዲህ የበፊት ፍቅረኛው ናት ነው የምትሉት። ብቻ እኔ አላውቃትም። አሁን ያው ተመጣይ በኋላ ነው ያወቅኳት ማለት ነው። እንግዲህ በፊትም ብዙ ቪዲዮዎችን እያንሸራሸረ የነበረ የበፊት ቪዲዮዎችም በየቲክታክም በፌስቡክም በተለያዩ በዩቲዩብም ማለት ነው። እና ቤተሰቦቼ በነገራችን ላይ አሁን ትዳር ሆኖ እንደዚህ እያለ እንደገና
እንደገና ደግሞ ያ ትዳሩ መሆኑን ተውት እሺ። እንደገና ደግሞ ነብሰ ጡር ናት ሚስቱ እያየች ነው። ስለዚህ እንደዚህ ከሆነ ለምንድን ነው እንደዚህ አይነት ነገር የሚደረገው? እኔ እኮ በጣም ግርም የሚለኝ ነገር ይሄ ነገር ነው። እና ስለዚህ እሰው ትዳር ውስጥ መግባቱ ምን አስፈለገ? ለምንድን ነው እንደዚህ? ምክንያቱም ሌላው እንዳለ መቼም ሌላው እንዳጥቼ ነው አትይም። ፍቅሩ ነው ያሸነፈኝ አትይ ቆይተሻል ተተውሹ። እና ስለዚህ እንዴት ነው እንደዚህ ሊሆን የሚችለው? እና ደግሞ የሆኑ ልጆች አሉ ማለት ነው የቡታጅራ ልጆች፣ ይቅርታ አድርጉልኝ በእናታችሁ፣ ቡና እየጠጡ ማለት ነው ቡና እየጠጡ የ10 ብር ቡና ይዘው በስኒ ማለት ነው ሰውን የሚያሟሉ ወንዶች። እውነት ፈጣሪ ጠብቀኝ። እናንተ ቆይ አሁን ቡና ይዛችሁ ሰውን ተማመስ ስንት ነገር ሰርታችሁ ስንት አይነት ስራ ሰርታችሁ የምታድሩ ሰዎች፣ ዩቱብ ቢሆን የራሳችሁ አይዲያ አንጥታችሁ የምትሰሩ ሰዎች እዚህ ጋር ስለ ባልና ሚስት ገብታችሁ እውነት ቡና ይዛችሁ በስኒ እምታሙ ልጆች ነን ለመናገር በጣም ነው የምትደብሩት። እውነት ለመናገር ማለት ነው ይሄ ቪዲዮ የተደረሳችሁ እውነት ትደብራላችሁ። ራሳችሁን ኩኑ። እውነት የሰው ትዳር ውስጥ ገብታችሁ የነጽ በፊት ናት ሩታ ያሁን ናት ስለዚህ መልቀቅ አለባት ምናምን ምናምን የምትሉ የሰውን ትዳር እስቲ በራሳችሁ ሆናችሁ የራሳችሁን ኮናችሁ አስባችሁ የራሳችሁ ትዳር ቢሆን እንዴት ነው የምትኖሩት? እንዴት ነው የምታደርጉት? የበፊት ማለት የድሮ ላይፍ ይኖራችኋል አይደል? መቼም ላይፍ ይቀያየራል። ከዛ ደግሞ እንደገና መልሳችሁ ያሁን ላይፍ ይኖራችኋል። ያቺ በፊቷ ላይፍ መታ እናንተን አሁኗ ላይፍ ያላችሁበት ጋር ብትረብሻችሁ ምን ነው የምትሉት? እና ስለዚህ እኔ እንጃ አስተሳሰባችን ወዴት እንደምንሄድ ምን እንደምናስብ አናቅም ማለት ነው። ያስረስኒ ሰው ማለት ነው። እና ብታው የሆነ በቃ ስለነሱ የሚያወሩ ቁጭ ብሎ በቃ ቡና እየጠጡ ማለት ነው። ትክክለኛው በቃ አለለ አሮጊቶች እናቶች ምናምን ናቸው ቡና ይዘው የሚጠጡና ሰውን የሚያሙ ማለት ነው። እና እናንተ አሁን ስንት አይነት ስራ የሚጠብቃችሁ እንደዚህ ቆንጆ የሆናችሁ ወንዶች እውነት በጣም ደስ የምትሉ ናችሁ። በነገራችን ላይ በዛው አጋጣሚ ማለት ነው እና የሰውን ትዳር መበጥበጥ አንቺ እንደዚህ ነህ አንተ እንደዚህ ነህ የምትሉን ነገር በጣም ይደብራል። እንዲሁም ደግሞ አይተናል። ያደረችው ደግሞ ሮም የያዘው ለሷ ብሎ ነው። አብረው አድረዋል፣ አብረው ነበሩ። አረ እንደው ፈጣሪ ሆይ እናንተ እኔ እኮ የሚገርመኝ ነገር ቆይ እግር አናስታቸዋል ወይስ እናንተ አብራችሁ ነበሩት ያድሩ? አብራችሁ እናንተ አገናኙ የነበራችሁ እውነት? አረ በጣም ታሳዝናላችሁ፣ ወላይ በጣም ታሳዝናላችሁ። አንዳንዶች እውነት በጣም በቃ ይሆናል የለ በሰው ህይወት ውስጥ ገብታችሁ እንትን የምፈተፈቱ ሰዎች በጣም ነው የምትደብሩት። እና ስለዚህ ያችም እንግዲህ ነፂም እንግዲህ የራስሽን ህይወት መመስረት አለብሽ። እነሱም የራሳቸውን ህይወት እየመሩ ነው። የራሳቸውን ህይወት ይምሩ። በቃ የምትፈልጊው ነገር ካለ እኔ ካሁን በፊትም ተናግሬያለሁ። የምትፈልጊው ነገር ካለ ካብርሽም ሆነ ከሮታ በእህትና በወንድም ቀርበሽ የምትፈልጊው ነገር ዩቲዩብም ካለሽ ዩቲዩብሽን ያሳድጉልሻል። የሆነ የምትፈልጊው ነገር ካለሽ ያንን ተጠቅመሽ መሄድ እንጂ እትዳራቸው ውስጥ ገብተሽ እኔ እንደዚህ ነኝ አንቺ ትወጫለሽ እኔ ገባለሁ የሚባለው ነገር እኔ እንጃ በጣም ይከብዳል። ለማንኛችንም ቢሆን ከባድ ነው አይደል እንደ ቤተሰብ። ምክንያቱም ሰው ህይወት ውስጥ መግባት በጣም ይከብዳል ያዳግታልም። ሰው ህይወት ውስጥ ሰተት ብሎ መጥቶ እንደዚህ ማለት በጣም ነው የሚደብረው። ሩታ እውነቷን ነው እውነት ለመናገር ማለት ነው። እና ስለዚህ እስከዛሬ ኑሮ